ሴቲቱ በጎርፍ እንድትወሰድ እንደ ወንዝ ያለ ውሃ ከአፉ ተፋ። ምድር ግን ሴቲቱን ረዳቻት። አፏንም ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠች። ዘንዶው ምዕራፍ 12 ታላቅና አስደናቂ ምልክት በሰማይ ታየ። ፀሐይን የለበሰች ጨረቃን ከእግሮቿ በታች የረገጠችና በራሷም ላይ 12 ከዋክብት ያሉት አክሊል የደፋች አንዲት ሴት ታየች። እርሷም ነፍሰ ጡር ነበረች። ልትወልድ ስትል ምጥ ይዟት ተጨንቃ ጮኸች። ከዚያም ሌላ ምልክት በሰማይ ታየ። እነሆ 7 ራሶችና 10 ቀንዶች የነበሩት በራሶቹም ላይ 7 አክሊል የደፋ ታላቅ ቀይ ዘንዶ ታየ። ጅራቱ የከዋክብትን 1/3 ከሰማይ ስቦ ወደ ምድር ጣላቸው። እርሷን በወለደች ጊዜ ልጇን ለማዋጥ ፈልጎ ዘንዶ ልትወልድ በተቃረበችው ሴት ፊት ቆመ። ሕዝቦችን ሁሉ በብረት በትር የሚገዛውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን ክብካቤ እንዲደረግላት እግዚአብሔር ወዳዘጋጀላት ስፍራ ወደ በረሃ ሸሸች። በሰማይም ጦርነት ሆነ። ሚካኤልና መላእክቱ ከዘንዶ ጋር ተዋጉ። ዘንዶውና መላእክቱም መልሰው ተዋጓቸው፣ ነገር ግን ድል ተመቱ። በሰማይም የነበራቸውን ስፍራ አጡ። ታላቁ ዘንዶ የጥንቱ እባብ ተጣለ። እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለምን ሁሉ የሚያስተው ነው። እርሱ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ከዚህ በኋላ ታላቅ ድምፅ በሰማይ እንዲህ ሲል ሰማሁ። አሁን የአምላካችን ማዳን ኃይልና መንግሥት የእርሱ ክርስቶስ ሥልጣንም መጥቷል። ቀንና ሌሊት በአምላካችን ፊት ሲከሳቸው የነበረው የወንድሞቻችን ከሳሽ ተጥሏልና እነርሱም በበጉ ደም በምስክርነታቸውም ቃል ድል ነሱት። እስከ ሞት ድረስ እንኳን ለነፍሳቸው አልሳሱ። ስለዚህ ሰማያት ሆይ በውስጣቸውም የምትኖሩ ሆይ ደስ ይበላችሁ፣ ምድርና ባሕር ግን ወዮላችሁ። ምክንያቱም ዲያብሎስ ጥቂት ዘመን ብቻ እንደቀረው ስላወቀ በታላቅ ቁጣ ተሞልቶ ወደ እናንተ ወርዷል። ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ሴቲቱም በበረሃ ወደ ተዘጋጀላት ስፍራ በራ መሄድ እንድትችል 2 የታላቁ ንስር ክንፎች ተሰጣት። ይህም የሆነው በዚያ ከእባቡ ፊት ርቃ ለአንድ ዘመን ለዘመናትና ለዘመን እኩሌታ በክብካቤ እንድትኖር ነው። እባቡም ሴቲቱ በጎርፍ እንድትወሰድ እንደ ወንዝ ያለ ውሃ ከአፉ ተፋ። ምድር ግን ሴቲቱን ረዳቻት። አፏንም ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠች። ዘንዶውም በሴቲቱ ላይ ተቆጣ፣ ከቀሩት ልጆቿም ጋር ሊዋጋ ሄደ። እነርሱ የእግዚአብሔርን ትእዛዞች የሚጠብቁና የኢየሱስን ምስክር አጥብቀው የያዙ ናቸው።